ታሪኩ የሚጀምረው አንድ ሰው ጸጥታ በሰፈነበት መንገድ ላይ መኪናውን እያዘገመ ሲያሽከረክር ነው። አይኖቹ የሆነ የሚፈልጉት ነገር እንዳለ ሁሉ አካባቢውን በንቃት ይቃኝ ነበረ። ትንሽ ቆይቶ አንዲት ጥቁር መኪናን መከተል ይጀምርና መኪናዋ ወደ አንዱ ጭር ወዳለ ጨለማ መተላለፊያ እስክትታጠፍ ድረስም በቅርብ ርቀት ተከተላት። ድንገት ያቺ ነጭ መኪና ፍጥነቷን በመጨመር ጥቁሯን መኪና በኃይል ገጨቻት። የጥቁር መኪናው አሽከርካሪም ወርዶ ለኢንሹራንስ ኩባንያው ለማሳየት አደጋውንና የገጨውን መኪና በስልኩ መቅዳት ሲጀምር የነጯ መኪና አሽከርካሪም ረጋ ብሎ በሚያስፈልገው ነገር ሊተባበረው ዝግጁ እንደሆነ እየገለጸ ቀረበ። ነገር ግን ያ ምስኪን ግለሰብ አደጋውን ቀረጻ ተጠምዶ ሳለ የገጨው ሰውዬ በድንገት ስለቱን መዘዘና መታው። ሲቀጥልም የቆሰለውን ሰው በራሱ መኪና ውስጥ እንዲገባ ካስገደደው በኋላ ሕይወቱ እስኪያልፍ ድረስ ያለ ርህራሄ ደጋግሞ ማጥቃቱን ይቀጥላል። ከዚያም ያ ገዳይ ስራውን እንደጨረሰ በነጭ መኪናው ረጋ ብሎ ከአካባቢው ተሰወረ። በማግስቱ ጠዋት ሁለት የፖሊስ መኮንኖች ወደ ወንጀሉ ስፍራ እያመሩ ነበር። ከነርሱም አንዱ መርማሪ ኪም ሲሆን ሁልጊዜ በሚደጋገመው የፖሊስ የሥራ ልምድ የሰለቸና የዛለ ይመስላል። መኪናቸው በትራፊክ ምክንያት ሲቆም ኪም በመንገዱ ዳር ተሰባስበው የነበሩ የጋንግ ቡድን አባላትን ይመለከትና ከመኪናው ወርዶ ወደ እነሱ በማምራት ወደ ድርጅታቸው ለመግባት ሞከረ። የቡድኑ አባላት ሊያስቆሙት ቢሞክሩም እሱ ግን ከቁብ ሊቆጥራቸው ፈጽሞ አልፈለገም። እንዲያውም አንደኛው ጉቦ ሊሰጠው ሲሞክር በዚህ ጊዜ ነበረ ኪም ትዕግስቱ ስላለቀበት በመንገዱ ላይ ያገኛቸውን እየደበደበና መንገዱን እያስከፈተ በኃይል ወደ ውስጥ ዘልቆ የገባው። በዚህ ቅጽበት ዣንግ የተባለ ኃይለኛ የጋንጉ መሪ የቦክስ ልምምድ በማድረግ የጠዋት ስፖርቱን እያካሄደ ነበር። የቀኝ እጁ በድንገት እየሮጠ ገብቶ አንድ የፖሊስ መኮንን ካሲኖአቸውን በኃይል እየበረበረ መሆኑን ሲያሳውቀው ዣንግም ወዲያውኑ ቦክሱን አቁሞ ጓንቶቹንም አውልቆ ይጥልና ሰዎቹን ወደ የቦታቸው እንዲመለሱ ይነግራቸዋል። ከዚያም ጭፍሮቹን ሰብስቦ ሌላ የጋንግ መሪን ለማግኘት ጉዞ ጀመረ። ዣንግ መንገድ ላይ ያለ በድብቅ ለእርሱ ለሚሰራው ለከተማው ፖሊስ አለቃ ደውሎ አንዱ መኮንኑ ወደ ስራ ቦታው እየመጣ ማነፍነፉን አለማቆሙን በመግለጽ ሁኔታው በአስቸኳይ እንዲስተካከል ትዕዛዝ ይሰጠዋል። በዚህ በኩል መርማሪ ኪም ግድያው ወደ ተፈጸመበት ቦታ ደርሶ ነበርና የፎሬንሲክ ቡድን የተለያዩ ናሙናዎችን እየሰበሰበ አስክሬኑን መመርመር ይጀምራል። ዋና መርማሪዋ የሟቹ ዋሌት ባለመገኘቱ ግድያው ለዝርፊያ ተብሎ የተፈጸመ ሊሆን እንደሚችል ገመተች። ኪም ግን በዚህ ሐሳብ ሊስማማ አልቻለም። አሟሟቱ ዝርፊያን ለመፈጸም ከሚደረግ ግድያ በላይ አሰቃቂ ነበረ። አንድ ተራ ሌባ የሚፈልገው ገንዘብ እንጂ እንዲህ ባለ አስከፊ መንገድ ሰውን መጨፍጨፍ አይደለምና። አካባቢውን በሚመረምርበት ወቅትም ኪም በሟቹ መኪና የኋላ ክፍል ላይ የነጭ ቀለም ምልክቶችን አገኘ። ከዚህም የተነሳ አንድ ነጭ መኪና ከኋላው ገጭቶት መሆን እንዳለበት ተጠርጥሮ ለመርማሪዋ ቢያሳያትም እሷ ግን ምናልባት የቆየ አደጋ ሊሆን ይችላል በሚል በቸልተኝነት ታልፈዋለች። በሌላ በኩል ዣንግ ሳንግ ከተባለ ሌላ የጋንግ መሪ ጋር ስለ ንግድ ጉዳዮች ለመወያየት ይገናኛል። ሳንግ የሚያሳየው ያልተገራ የአመጋገብ ዘይቤና ንቀቱ እጅግ የሚያበሳጭ ቢሆንም ዣንግ ራሱን ለመቆጣጠር ብዙ ታገለ። በሰላምም ለመደራደር ቢሞክርም ሳንግ ግን እየተስገበገበ ከትርፉ ላይ ትልቅ ድርሻ እንዲሰጠው መጠየቅ ጀመረ። የዣንግ ቀኝ እጅ ረዳት በሳንግ ባህሪ ላይ ተቃውሞ ሲያነሳ የሳንግ ረዳት ደግሞ ላለቃው ተገቢ ያልሆነ ንግግር ተናግረሃል በሚል በቁጣ መለሰለት። ውጥረቱ እያየለ ስለመጣ ከዚህም የተነሳ ዣንግ ንትርኩን ያቆምና የራሱን ረዳት ወደፊት ጠርቶ እንደመጣው የሳንግንም ረዳት ይጠራዋል። ልጁ ለቅጣቱ ተዘጋጅቶ በታዛዥነት ቀረበ። ለሁለቱም ትምህርት ለመስጠት የወሰነው ዣንግ የረዳቱን የፊት ጥርሶች በእጁ ብቻ በጭካኔ ልክ እንደነቀላቸው በሳንግ መጠጥ ውስጥ ጨመረና እንዲጠጣው ቀጭን ትዕዛዝ አስተላለፈ። ሳንግም በድንጋጤ ተውጦ የታዘዘውን ፈጸመ። ከቆይታ በኋላ በዚህ በኩል በፖሊስ ስብሰባ ወቅት መርማሪው ኪም የደረሰበትን ግኝት አቀረበ። ያለፉት 3 ግድያዎች የተፈጸሙት በቢላዋ እንደሆነና በፎረንሲክ ምስሎች መሰረትም ቁስሎቹ የተፈጠሩት በአንድ አይነት መሳሪያ መሆኑን አስረዳ። እነዚህን ግድያዎች የሚፈጽመውና በዘፈቀደ ሰዎችን ኢላማ የሚያደርገው ግለሰብ ያው አንድ ሰው መሆኑን እንደሚያምን ነበር የተናገረው። ይህንን የሰማው የፖሊስ አዛዡ ግን በከፍተኛ ንዴት ተሞላ። ኪም ለዚህ የወንጀል መዝገብ እንዳልተመደበና ልክ ቀደም ብሎ በካሲኖ ውስጥ እንዳደረገው ሁሉ ጊዜ ከስልጣን ክልሉ ውጪ በሆኑ ጉዳዮች ውስጥ ጣልቃ እንደሚገባ በመጥቀስ ይወቅሰውና ያለ ፍርድ ቤት ማዘዣ በጋንግ አባላት ጉዳይ ውስጥ መግባትን ከቀጠልክ መጨረሻ አያምርም ሲል ያስጠነቅቀዋል። በዚህ መሃል ዣንግ ስብሰባውን አጠናቆ ለጥቂት ጊዜ ለብቻው መሆን እንደሚፈልግ ለቀኝ እጁ ነገረው። ሰዎቹ እንዲሄዱ ልክ እንዳዘዘም ራሱ መኪናውን እየነዳ ወደ ቤቱ ለመመለስ ይወስናል። ሆኖም በመንገድ ላይ ስልክ እያወራ ሳለ ድንገት የሆነ መኪና ከበስተጀርባው ይገጨዋል። በከባድ ዝናብና በጨለማው ምክንያት አካባቢው በደንብ አይታይም ነበረ። ከመኪናው ወርዶ ሲመለከት መኪናውን የገጫት ያው ገዳይ ነበረና ቀርቦ
በዝናቡ ምክንያት በደንብ ማየት ስላልቻልኩኝ ነው በማለት ይቅርታን ጠየቀ። ዣንግ በረጋ መንፈስ ምንም አይደለም ብሎ በመመለስ መሄድ እንደሚችል ነገረው። ያኔ ገዳዩ በዣንግ ምላሽ እንደመደናገጥ ይላል። ምክንያቱም አብዛኛው ሰው ትኩረቱ የሚሆነው የደረሰውን አደጋ ሪፖርት ለማድረግ በመመልከት ላይ ነበርና። ነገር ግን ዣንግ ወደ መኪናው ለመመለስ ፊቱን ባዞረበት ቅጽበት ያ አመድ ያለበት ገዳዩ በድንገት ጥቃት ሰንዝሮ ደጋግሞ በስለቱ ወጋው። ይሁን እንጂ በዚህ ጊዜ ነገሮች እንደታሰበው አልሄዱለትም። እንደቀደሙት ሰለባዎቹ ለመሮጥ ወይም ምህረት ለመለመን ከመሞከር ይልቅ ዣንግ በኃይል በመመከት ገዳዩን አስደነገጠው። የጋንጉ መሪ በአካላዊ ጥንካሬው የተሻለ በመሆኑ መጀመሪያ ላይ አጥቂውን በቀላሉ መሬት ላይ ጥሎ ያለ ርህራሄ ደበደበው። ነገር ግን በደረሰበት የስለት ጥቃት ብዙ ደም በማፍሰሱ ጉልበቱ እየደከመው መጣ። ገዳዩ ይህንን ሲመለከት እድል እንዳገኘ ስለተረዳ ደጋግሞ ሊወጋው ወደፊት ሲወረወር፣ ዣንግ ግን ስለቱን በእጁ ጨብጦ በመንጠቅ በቀጥታ የገዳዩ ደረት ላይ ሰካው። ገዳዩ ፈጽሞ ባልጠበቀው ተቃውሞ ግራ በመጋባት ድንጋጤ ውስጥ ስለገባ ወዲያው ወደ መኪናው ገባና በፍጥነት ከቦታው ሲያመልጥ፣ ዣንግ ደግሞ በደም ተለውሶና ራሱን ሊስት ደርሰው በመንገዱ መሃል ቆሞ ቀረ። ያልወጣለት ገዳዩ ግን የመጨረሻ የጭካኔ ተግባሩን ለማሳየት ይገጨውና አጥንቶቹ የተሰባበሩት ዣንግን አስፋልት ላይ ጥሎት ወደ ጨለማው ተሰወረ። ዣንግ በአስቸኳይ ነበረ ወደ ሆስፒታል የተወሰደው። በዚያው ቅጽበት ታዲያ የእርሱ ጭፍሮች ጥቃቱን የሰነዘረው ቀደም ብሎ ያገኘው ተቀናቃኛቸው ሳንግ መሆን አለበት ብለው ወዲያውኑ ይደመድማሉ። የዣንግ ቀኝ እጅም ምንም አይነት ማረጋገጫ ሳይጠብቅ የሳንግን መጋዘን በኃይል በመውረር በዚያ የነበሩትን ሰዎች ያለ ርህራሄ በመደብደብ እርምጃ ይወስዳል። ይህ በእንዲህ እንዳለ ገዳዩ በአንድ ራቅ ያለ ቦታ መኪና ውስጥ ተሸሽጎ ቁስሉን ለማከምና ለመስፋት እየሞከረ ነበረ። አብዛኛውን ጊዜ ከግድያ የሚያገኘው ክፉ እርካታ ስላልተሰማው በንዴት ተሞልቶ በእግሩ ጉዞ በጀመረበት አንድ የውሻ እርባታ ግቢ አገኘ። ውሾቹ መጮህ ሲጀምሩ የቦታው ባለቤት ምን እየተካሄደ እንደሆነ ለማየት በወጣበት የገዳዩ ቀጣይ ሰለባ ይሆናል። ቆይቶም ዣንግ ሆስፒታል ውስጥ ሲነቃ የቀኝ እጁ ቀርቦ በሳንግ ላይ ጥቃት መፈጸሙን በኩራት ነገረው። ዣንግ ግን ጥቃቱን የሰነዘረው ሳንግ እንዳልሆነ እርግጠኛ ነበር። አጥቂውን ለመጀመሪያ ጊዜ እንዳየው የስለት አጠቃቀሙም ከዚህ ቀድሞ ካጋጠሙት ሰዎች ሁሉ የተለየ እንደነበረ ነገረው። በመቀጠልም የነጭ መኪናውን መገለጫና የሰሌዳ ቁጥር በጥንቃቄ ከጻፈላቸው በኋላ ሰዎቹ ገዳዩን እንዲያድኑት ያሳስባቸዋል። ብዙም ሳይቆይ መርማሪ ኪም የአጥቂውን ማንነት ለማወቅ በማለት የዣንግን ቃል ለመቀበል ወደ ሆስፒታል ክፍሉ መጣ። ነገር ግን ዣንግ ክብሩን ለመመለስና ዝናውን ለማደስ ገዳዩን በራሱ መንገድ ሊያገኘው በመቁረጡ ሊተባበረው አልፈለገም። ይህንንም የተገነዘበው ኪም ጉዳዩን በራሱ መመርመር ጀመረ። ዣንግ የተወጋው መኪና እየነዳ ያለ መሆኑን ስላወቀ ቀጥታ ወደ መኪና ማቆሚያው አመራ። እዚያም የዣንግን መኪና እንዳገኘው በትክክልም እንደጠረጠረው መኪናው ከኋላ በነጭ ተሽከርካሪ መገጨቱ በግልጽ ያሳይ ነበርና ግምቱን ስላረጋገጠለት ለቀደመው ግድያ ተጠያቂ የሆነው ያው ግለሰብ ጥቃቱን እንደሰነዘረበት ማረጋገጥ ጀመረ። ብዙም ሳይቆይ ሳንግ ሆስፒታል ድረስ መጣ። አመጣጡ ዣንግን ለመጎብኘት ቢመስልም የመጣው ግን በጭፍሮቹ በተሰነዘረበት ጥቃት ብዙ ሰዎች እንደተጎዱበት ለመግለጽ ነበረ። ዣንግ ለደረሰው ጥቃት ኃላፊነቱን ወስዶ ካሳ ለመክፈል ቢያቀርብም ሳንግ ግን በዚህ ሊረካ አልቻለም። ይልቁንም ዣንግ ከሚያስተዳድረው የከተማዋን ግማሽ ክፍል እንዲሰጠው ይጠይቀዋል። በንቀትም እየሳቀ በአደባባይ ተደብድቦና ተወግቶ የሚወድቅ ምን አይነት የጋንግ መሪ ነው በማለት ያሾፍበትና እንዲያውም ከእንዲህ አይነት ውርደት በኋላ ዣንግ ራሱን ቢገድል እንደሚሻለው ጭምር ተናገረ። በሌላ በኩል በፖሊስ ጣቢያ ኪም ጉዳዩ ለእርሱ እንዲሰጠው አለቃውን ለማሳመን እየሞከረ ነበር። ግድያዎቹ ሁሉ በአንድ ገዳይ የተፈጸሙ መሆናቸውንና ብቸኛው በሕይወት የተረፈ ምስክር ደግሞ ዣንግ በመሆኑ ተጠርጣሪውን ለመለየት ያላቸው አንድ እድል እሱ እንደሆነ ተከራከረ። ሆኖም የፖሊስ አዛዡ ዣንግ በፍጹም ሊተባበር አይችልም በሚል ሐሳቡን ውድቅ ያደርግና ኪምንም ከቢሮ ያባረረዋል። በዚህ ሁሉ መሃል ገዳዩ ጭካኔ የተሞላበት ድርጊቱን ቀጥሏል። በአንድ የነዳጅ ማደያ ውስጥ ከባለቤቱ ጋር በስልክ እያወራ ያለ የጭነት መኪና አሽከርካሪ ይመለከትና ያለምንም ማመንታት አስወግዶ መኪናውንም እየነዳ ይሄዳል። ሆኖም መኪናውን እየነዳ ሳለ ሌላ ሰው ከመኪናው ጀርባ ተኝቶ እንደነበር ያስተዋለው መንገዱን እንደጀመረ ነበር። ሆኖም ገዳዩ ያንን ሁለተኛውንም ሰው ለማስወገድ ሲታገል ያንን ስለቱን ከመኪናው ላይ ይጥለዋል። ወደ ዣንግ ዋና መስሪያ ቤት ስንመለስ ዣንግ አንድን ሰዓሊ ቀጥሮ ስለ አጥቂው ዝርዝር መግለጫ እየሰጠ ነበረ። የተሳለው ምስል ተጠናቆ ከአጥቂው ጋር ፍጹም ሲመሳሰልም ዣንግ ምስሉን ለቀኝ እጁ ሰጥቶ ፖሊሶች ሳይቀድሟቸው ገዳዩን አድኖ እንዲያመጣለት ጥብቅ ትዕዛዝ ይሰጠዋል። ብዙም ሳይቆይ መርማሪ ኪም በዣንግ ካሲኖ ውስጥ ድንገተኛ ፍተሻ አደረገ። ኪም ከዣንግ ጋር ፊት ለፊት ተገናኝቶ የቁማር መጫወቻ መሳሪያዎቹን እንደመረመራቸውና ደንበኞችንም ለማጭበርበር ተብሎ የተሰሩ መሆናቸውን እንደደረሱበት ያሳውቀዋል።
ስለዚህም ለዣንግ ምርጫ ሰጠው። ወይ ገዳዩን በመያዝ ረገድ ይተባበረዋል፣ ካልሆነ ደግሞ በማጭበርበር ወንጀል ወህኒ ቤት ይበሰብሳል። ይህ ሰው ተራ ነፍሰ ገዳይ ሳይሆን ሲሪያል ኪለር የሚሉት ሳይመርጥ ድርጊቱን የሚፈጽም ሰው መሆኑንና አሁን ካላስቆሙት ገና ብዙ ንጹሃን እንደሚሞቱ ያስረዳዋል። ዣንግ ነፍሰ ገዳዩን ለመያዝ ያነሳሳው የሌሎች ደህንነት አልነበረም። ይልቁንም የተቀማውን ክብሩን ለመመለስና ለሌሎችም ትምህርት እንዲሆን ብሎ በማሰቡ ብቻ ነበር። ቆይቶ ዣንግ ከቀኝ እጁ ጋር ይገናኝና የገዳዩን ነጭ መኪና የት እንደሚገኝ ማረጋገጣቸውን ያሳውቀዋል። በተጨማሪም መኪናው በተገኘበት አካባቢ ሌላ ግድያ መፈጸሙ፣ አካባቢውን ሲያስሱም ገዳዩ ጥሎት የሄደውን ቢላዋ ማግኘታቸውን ጨምሮ ነገረው። ሁኔታው እየተባባሰ ሲሄድ የዣንግ ግዛት እየተናጋ መሆኑን በግልጽ መታየት ጀመረ። በተቀናቃኝ ቡድኖች ዘንድ የነበረው ዝና እየጠፋ እርሱም ከደረሰበት ጉዳት ለማገገም በሚታገልበት በዚህ ወቅት የሳንግ ድርጅት የዣንግን ቦታዎች መቆጣጠር ጀምሯል። ዣንግ እንደደከመ የሚወራው ወሬ በወንጀለኛው ዓለም ውስጥ ሲናፈስ ዝናው እየተንኮታኮተ መሆኑን ተረድቷልና የጠፋ ስሙን በፍጥነት ለማስመለስ ከመርማሪው ኪም ጋር ለመተባበር በመወሰን አንድ ድፍረት የተሞላበት ውሳኔ ይወስናል። ስለዚህም ሁለቱ በሚስጥር እንደተገናኙ ዣንግ ሰዎቹ የገዳዩን መኪና ያገኙበት ቦታ ይነግረዋል። ስለቱ መገኘቱን ሆን ብሎ በሚስጥር ቢዝም አንድ የጋራ ስምምነት ግን አቀረበ። የሱ ሰዎች በኪም ትዕዛዝ ስር ሆነው እንዲሰሩና ደሞዛቸውንም ሆነ ሌሎች ወጪዎቻቸውን እርሱ ለመሸፈን፣ በምላሹም ማንኛውም ወገን የሚያገኘው መረጃ ለሌላው ማጋራት እንዳለበትና ገዳዩን ቀድሞ የያዘ ወገን ደግሞ በራሱ መንገድ እንደሚቀጣው ተስማሙ። ኪም ካሰበበት በኋላ በጥንቃቄ ለትብብሩ ተስማማ። ነገር ግን በነፃነት ማውራት ሲጀምር ዣንግ ውይይታቸውንና ስምምነታቸውን በሚስጥር እየቀረጸው መሆኑን ተረዳ። ምንም እንኳን በሁኔታው ክፉኛ ቢናደድም ኪም ካሁን በኋላ ከእርሱ ጋር መስራቱን ከመቀጠል ውጪ ሌላ አማራጭ እንደሌለው ተገነዘበ። ቆይቶም ከሁለት እምነት ከጣለባቸው የሥራ ባልደረቦቹ ጋር ተገናኝቶ ሁሉንም አስቸጋሪ ሥራ እሱ ሰርቶ መጨረሻ ላይ ማስረጃውን ለሌላ ሰው አስረክቦ በልፋቱ ሌላ ሰው እንዲመሰገንበት አልፈለገምና ለፖሊስ አዛዡ ምንም መረጃ ሳይሰጡ ገዳዩን የማደኑን ጉዳይ በከፍተኛ ሚስጥር ለመያዝ ይወስናሉ። በተመሳሳይ ሰዓት ዣንግ ከቀኝ እጁ ጋር ተቀምጦ ሳለ የገዳዩ ስዕልና የተሰባበረችው መኪና ብቻቸውን ገዳዩን ለመለየት በቂ እንዳልሆኑ አመነ። የጣት አሻራዎች፣ የዲኤንኤ ምርመራዎችና የመሳሰሉ ጠንካራ ማስረጃዎች እንደሚያስፈልጋቸውና እነዚህን ደግሞ በሕግ አግባብ ማግኘት የሚችለው ፖሊስ ብቻ መሆኑን ያውቃል። ለዚህም ነው ከኪም ጋር ለመስራት የወሰነው። ብዙም ሳይቆይ የፖሊስ የፎረንሲክ ቡድን በዣንግ የቁማር መጋዘኖች ውስጥ ተደብቆ የተገኘውን የገዳዩን መኪና መመርመር ጀመረ። ኪም ገዳዩ እስኪያዝ ድረስ ቦታውን በበላይነት ፖሊስ እንደሚይዘው ቢያሳውቀውም ዣንግ ግን ገዳዩን ለመያዝ ጊዜ እንደሚወስድና የእርሱ ንግድ ደግሞ እዚህ ላይ ከቆመ ከዚህ በላይ መናጋት እንደሚቀጥል ያሳውቀዋል። ከቆይታ በኋላ ዣንግ ተቀናቃኙ ሳንግ ቀይ መስመሩን አልፏልና ተኝቶ ባለበት እንዲገደል አደረገ። ዣንግ ፖሊሶች ግድያውን የፈጸመው ያው ገዳይ እንደሆነ እንዲያስቡን በማሰብ ለግድያው ተጠቅሞ እዛው ትቶት የሄደው ያንኑን የገዳዩን ስለት ነበር። በማግስቱ ጠዋት ያቺ ሴት መርማሪ ስፖርት እየሰራች ባለችበት ኪም ቀርቦ ከገዳዩ መኪና የተገኙትን የፎረንሲክ ናሙናዎች ከገንዘብ ጋር በሚስጥር እጇ ላይ አኖረላት። ከዛም ሁሉም ነገር በዝምታ እንድትመረምርና ያገኘችውንም ውጤት ለሱ ብቻ እንድትነግረው አጥብቆ አሳሰባት። መርማሪዋ ቆየት ብላ የሳንግ ግድያ ወደ ተፈጸመበት ቦታ ስትደርስ ያ ስለት አሁንም እዚያው እንደነበረ ተመለከተች። በዚህ ሰዓት ኪም በፖሊስ ጣቢያው ስብሰባ ላይ ነበረና መርማሪዋ ደውላ በስለቱ ላይ የተገኘው ዲኤንኤ ከቅርብ ጊዜያቱ ተከታታይ ግድያዎች ሰለባዎች ጋር እንደሚመሳሰል፣ በተጨማሪም ሳንግ መገደሉንና ግድያውም የተፈጸመው በዚህ ገዳይ ዲኤንኤ ባረፈበት ቢላዋ መሆኑን አስደንጋጭ ዜና በሰረችው። ኪም ወዲያውኑ ሳንግን የገደለው ዣንግ እንደሆነ ሙሉ በሙሉ እርግጠኛ ስለነበር ያለምንም ማመንታት ሄዶ ፊት ለፊት ይጋፈጠዋል። ሳንግን ገድለዋል ብሎ ሲጠይቀው ዣንግን በግልጽ አዎ ብሎ አመነ። በመካከላቸው ትልቅ ጥል ቢነሳም ዣንግ በረጋ መንፈስ ይህ ተግባሩ የገቡት ስምምነታቸውን እንደማይለውጠውና ያገዳይ እስኪያዝ ድረስ አብረው መስራታቸውን እንደሚቀጥሉ በልበ ሙሉነት ይነግረዋል። ብዙም ሳይቆይ በከተማዋ የዜና ጣቢያ አንድ ገዳይ በነፃነት የተዘዋወረ መሆኑን በይፋ ይነገርና ነዋሪዎቿ በፍርሃት ይናወጡ ጀመሩ። የሳንግ መገደያ መሳሪያ ከቀደሙት ግድያዎች ጋር በፎረንሲክ ማስረጃ መገኘቱ ሲነገር መገናኛ ብዙሃን በጉዳዩ ላይ ተረባረቡበት። ይህ በእንዲህ እንዳለ እውነተኛው ገዳይ ዜናውን በዝምታ ይከታተል ነበረ። በሳንግ ግድያ እሱ መወንጀሉን ሲመለከትም ሁኔታውን ለራሱ ለማጣራት ወሰነ። ስለዚህም ወደ ቀብር ስነ ስርዓቱ እንዳመራ በለቀስተኞቹ መካከል ዣንግን ተመለከተው። ገዳዩም ወደ ሳንግ የቀኝ እጅ ተጠግቶ አይኑን በዣንግ ላይ እንደተከለ አንድ ማስታወሻ ቀበለው። በወረቀቱ ላይም አንድ ሰው የእርሱን ቢላዋ ተጠቅሞ ሳንግን እንደገደለው የሚገልጽ መልእክት ሰፍሮበት ነበረ።
የሳንግ ረዳት ግን አስቀድሞ ዣንግ ላይ ጥርጣሬ አድሮበት ነበርና ያን መልእክት ማንበብ እንኳን ፈጽሞ አላስፈለገውም ነበረ። ከቀብሩ ስነ ስርዓት እንደወጣ ገዳዩ ያንኑ የለመደበትን አሰቃቂ የግድያ መንገድ በመጠቀም ሌላ ሰው ገድሎ መኪናውን ዘረፈ። ቆይቶም ዣንግ ከኪም ስልክ ተደወለለት። ተጨማሪ ማስረጃዎችን ፍለጋ ገዳዩ ጥሎት በሄደው መኪና አካባቢ ለመገኘትም ተስማሙ። ሁለቱም መኪናውን በሚፈትሹበት ወቅት ኪም ከአደባባይ የስለት ጥቃት በህይወት የሚተርፍ የጋንግ መሪ ማየት ብርቅ ነው በማለት ትንሽ አሾፈበት። ዣንግ ግን በቀዘቀዘ ድምፅ ሌላ ቢሆን ኖሮ እንደቀደሙት ሰለባዎች ይሞት ነበረ፣ እኔ ግን ስለቱን ቀምቼ መልሼ እጁን ሰጥቼዋለሁ ሲል መለሰለት። ይህ የዣንግ ንግግር ለኪም አዲስ ሐሳብ ይሰጠዋል። ዣንግ ገዳዩን ወግቶት ከሆነ መኪናው ውስጥ ደሙ መኖር አለበት። ስለዚህም መኪናውን በጥንቃቄ መፈተሽ ይጀምሩና በመጨረሻም መሪው ላይ የደረቀ የደም ጠብታ ያገኛሉ። ስፍራውን ለቀው ከመሄዳቸው በፊት ግን ድንገት በአቅራቢያው ከፍተኛ ጩኸት ይሰሙና ወዲያውም በተቀናቃኝ ቡድኖች ይከበባሉ። እነዚህ ለበቀል የመጡ በንዴት የገነፈለው በቀኝ እጁ የሚመሩ የሳንግ ሰዎች ነበሩ። በቁጥር ቢበልጧቸውም ዣንግ በደረሰበት ጉዳት ሳይበገር ጥቃቱን እየመከተ በከፍተኛ ጥንካሬ ይፋለም ነበረ። በዚህ በኩል ግን ኪም ተደብድቦ መሬት ላይ በመውደቁ ዣንግ ጣልቃ ገብቶ ይታደገዋል። በመቀጠልም የሳንግ ረዳት ሰዎቹ ዣንግን እንዲይዙት ካዘዘ በኋላ ሊገድለው ተቃረበ። ኪምም በድጋሚ ወደ ፍልሚያው ተቀላቅለው ትግሉ እንደቀጠለ በዚህ ደም አፋሳሽ ትግል መሃል ኪም ሳያስበው የሳንግን ረዳት በስለት ያጠቃዋል። ሆኖም ሊገድለው ፈጽሞ አላሰበም ነበርና በድንጋጤ ደርቆ ቀረ። ዣንግ ይህንን እንደተመለከተ ፖሊሶች ከመድረሳቸው በፊት ኪም አካባቢውን ለቆ እንዲሄድ ይነግረውና ለታጣቂዎቹ ማስጠንቀቂያ ይሆን ዘንድ አስክሬኑን በፊታቸው በመቅበር የታማኝነትንና የክህደትን አስከፊ መጨረሻ ያሳያቸዋል። በሌላ በኩል ገዳዩ የመጨረሻው ሰለባው የሆነውን ሰው መኪና እየነዳ ነው። የሟቹ ስልክ ይጮሃል። ሚስቱ ነበረች። ለምን እስከዚህ ሰዓት ዘገየ ስትል በቁጣ እየጠየቀችው ነበረ። በማግስቱ በፖሊስ ጣቢያው አዛዡ ለአንድ የእገታ ወንጀል መዝገብ ኪምን መድቦ ተጠርጣሪውን እንዲይዝ ያዘዋል። ኪም ግን በብስጭት ለመፈንዳት የተቃረበ ቅድሚያ መስጠት ያለባቸው ለገዳዩ እንደሆነ በመጥቀስ ክርክር ይገጥም ጀመረ። ገና ከጀምሩ ገዳዩ እሱ መሆኑን ቢናገርም ማንም ሊያምነው እንዳልፈለገ ያስታውሳቸዋል። የፖሊስ አዛዡ ግን ለተከታታይ ግድያው ጉዳይ ሌላ የምርመራ ቡድን እንደመደበና ከእንግዲህ በኋላ የሱ የምርመራ ቦታ እንዳልሆነ ይልቁንም ትኩረቱን በእገታው ላይ እንዲያደርግ ለኪም አሳስቦ ነገረው። ኪም በሁኔታው ባይደሰትም ከስራ ባልደረቦቹ ጋር ተገናኝቶ ሁኔታውን ልክ እንዳስረዳቸው የታገተው ሰው አንድ ሀብታም ነጋዴ ነበረና አጋቾቹ በእርግጥም ገንዘብ መጠየቃቸው ስለማይቀር የባለቤቱን ስልክ መጥለፍና መከታተል ጀመሩ። ብዙም ሳይቆይ አጋቹ ከባለቤቱ ጋር የስልክ ግንኙነት ያደርግና ገንዘብ ይዛ ወደ አንድ ምግብ ቤት እንድትመጣ ያዛታል። እሷም አጋቹን እዚያው የምታገኘው መስሏት ወደ ምግብ ቤቱ ስታመራ ኪምና የሥራ ባልደረቦቹ አጋቹ እንደታየ በቁጥጥር ስር ለማዋል በአቅራቢያው ተሸሽገው ይጠባበቁ ነበረ። ሆኖም የሚገርመው ነገር የገንዘብ ቦርሳውን የተቀበለችው ምንም የማታውቀው የምግብ ቤቱ ባለቤት ነበረች። በዚህ መሃል ነበረ ኪም አጋቹ በሌላ ሕንጻ ጣሪያ ላይ ሆኖ ሁኔታውን ሲከታተል የተመለከተው። ሰውየውም መታየቱን ሲረዳ ወዲያው መሮጥ ጀመረ። ኪምና ባልደረባው በየጎዳናው እያሳደዱ ቢከተሉትም ፍጥነቱ እጅግ አስገራሚ ስለነበረ በቀላሉ ክትትላቸውን አምልጦ ተሰወረባቸው። ይህ አልሳካ እንዳላቸውም ወደ ምግብ ቤቱ ተመልሰው ባለቤቷን ስላጋቹ መጠየቅ ጀመሩ። ነገር ግን ሴትየዋ ከጉዳዩ ጋር ምንም ግንኙነት የሌላትና ምን አይነት ከባድ ነገር ውስጥ እንደገባች እንኳን የማታውቅ የዋህ ሆና ነበር የጠበቀቻቸው። ሆኖም አንድ ነገር አስታወሰች። ምንም እንኳን ከሰዓታት በፊት ቢሆንም አጋቹ ምግቡን እየበላ ሳለ አንድ የታወቀ የለስላሳ መጠጥ ይጠጣ ነበረ። ስለዚህም ኪምና የፎረንሲክ ቡድኑ ትክክለኛውን ጠርሙስ ለማግኘት ስፍር ቁጥር በሌላቸው ባዶ ጠርሙሶች መካከል ፍለጋቸውን ቀጠሉ። ለሰዓታት ያህል በዛ ክምር ውስጥ ሲቆፍሩ ከቆዩ በኋላ ኪም ተስፋ መቁረጥ ጀመረ። ሴቷ መርማሪ ግን እንዲህ አይነቱ አሰልቺ ስራ ለምደዋለችና ተስፋውን ለማደስ ታበረታታው ነበረ። በተጨማሪም ቡድኗ የገዳዩ መኪና መሪ ላይ የጣት አሻራ ማግኘታቸውንና የባለቤቱን ማንነት ለማወቅ እየጣሩ መሆኑን ነገረችው። ከዚያ አድካሚ ቀን በኋላ ኪም ክፉኛ ደክሞትና ተስፋ ቆርጦ ድካምና ብስጭት ከአቅሙ በላይ የሆኑበት ወደ ጣቢያው ሲመለስ ያቺ መርማሪ አስደሳች ዜና ይዛ መጣች። እድለኛ ነበሩ። ከለስላሳ ጠርሙሶች ባንዱ ላይ የጣት አሻራ ማግኘት የቻለች ሲሆን አንደኛው አሻራ ደግሞ በመኪናው መሪ ላይ ከተገኘው ጋር ፍጹም ገጥመዋል። ይህ ማለት አጋቹና ገዳዩ አንድ ሰው ናቸው ማለት በመሆኑ የተጠርጣሪውን ማንነትና አድራሻ የያዘውን ፋይል ለኪም ታስረክበዋለች። ኪም የገዳዩን አድራሻ እንደያዘ ተጠርጣሪው ወደሚኖርበት ቤት ሲያመራ የቤት አከራዩ ግለሰቡ ለተወሰነ ጊዜ ወደ ቤት መጥቶ እንደማያውቅ ነገረችው። ቤቱ ሲከፈት ታፍኖ ቆይቷልና አፓርታማው ውስጥ ያለው አየር ይሸት ነበረ።
ኪም ክፍሉን ሲያስስ እንደቆየ ፍለጋው በመጨረሻ የተጠርጣሪው ፎቶግራፍ ጋር ይወስደዋል። በሚገርም ሁኔታ ፎቶው ዣንግ አስሎት ከነበረው ምስል ጋር ፍጹም ተመሳሳይ ነበረ። ወዲያውኑም ኪም የታገተው ሰው ባለቤት ዘንድ የተደወለውን የገንዘብ መጠየቂያ የስልክ ድምጽ የሥራ ባልደረባው እንዲልክለት ጠየቀ። ከዚያም ለዣንግ ደውሎ የገዳዩን ድምጽ ሲያሰማው ዣንግ ድምጹን በሰማው ቅጽበት ወዲያውኑ ያጠቃው ምሽት የሰማው ድምጽ ነበርና እሱ መሆኑን አወቀ። ከዚያም የተነሳ ዝናውን ያረከሰውን ሰው ለማግኘት መቃረቡን አውቋልና የሆነ እርካታ በፊቱ ላይ መታየት ጀመረ። በመቀጠልም ኪምና ዣንግ ከሰዎቹ ጋር በሚስጥር እንደተገናኙ፣ አንደኛው መኮንን የገዳዩን እናት የስልክ ጥሪ መዝገብ እንደመረመሩና ደጋግሞ የሚደውልላትን አንድ አጠራጣሪ ቁጥር ማግኘታቸውን ሪፖርት አደረገ። የቁጥሩን መገኛ ቦታ ለመከታተልና ለማወቅ ችለዋል። ዣንግም ይህን ወሳኝ መረጃ እንዳገኘ እጅግ በጣም ብዙ ሰዎችን ሰበሰበና ገዳዩን አንዴ ካገኙ በኋላ ምን ማድረግ እንዳለባቸው ግልጽ መመሪያ በመስጠት ለእያንዳንዱ የተጠርጣሪውን ፎቶግራፍ አደላቸው። ከዚያም አጠራጣሪው የስልክ ጥሪ ወደ ታወቀበት አካባቢ ሁሉም መኪናቸውን እየነዱ አመሩ። ሰዎቹ በየጎዳናው ተበታትነው የሱቅ ባለቤቶችንና መንገደኞችን መጠየቅ ቢጀምሩም ፍለጋው ምንም ውጤት ሳይገኝበት ለቀናት ቀጠለ። አንድ ዝናባማ ቀን ዣንግ ፍለጋቸውን አብረው ለመቀጠል ሲል ኪምን እየጠበቀው ነበር። በዚያ ነፋስ በቀላቀለው ዝናብ ውስጥ ቆሞ ሳለ አንዲት ወጣት ተማሪ ልብሷ በዝናብ ርሶ በብርዱም ስትንቀጠቀጥ ይመለከታትና አዝኖላት ጥላውን ይሰጣታል። መጀመሪያ ላይ ለመቀበል ብታቅማማም እሱ ግን የሚመለስ አልነበረምና ዋናው ነገር ትምህርትሽን በትክክል ተከታትለሽ ውጤታማ መሆንሽ ነው በማለት እንድትቀበሉ ያደርጋል። ኪም ሲደርስ ዣንግ በዝናብ ውስጥ ቆሞ አገኘው። ጥላውን ለልጅቷ መስጠቱ ገብቶታልና ልጅቷን ከማታውቂው ሰው በተለይም እንደ ዣንግ ካሉ የጋንግ መሪዎች ስጦታ አትቀበይ ብሎ ተቆጣት። ኪም በጩኸት ሲያወራ ዣንግ ግን በደግነት አነጋግሯት ስለነበር ልጅቷ በጨዋታ መልክ ዣንግ የተሻለ ደግ ይመስላል፣ እንዲያውም እውነተኛው ጋንግስተር አንተ ሳትሆን አትቀርም ብላ በፈገግታ አውቶቡሱን ተሳፍራ ሄደች። ቆየት ብለውም ዣንግና ኪም ፍለጋቸውን ከመቀጠላቸው በፊት ከዣንግ ሰዎች ጋር ለራት ተሰባሰቡ። በወሬ መሃል ግን በክፍሉ ከነበረ ቴሌቪዥን በሚተላለፈው ዜና ላይ ዣንግ አንድ አስደንጋጭ ነገር ተመለከተ። ሌላ ግድያ ተፈጽሟል። ያ ገዳይ በድጋሚ ጥቃት የሰነዘረ ሲሆን የግድያው ቦታም እነሱ ካሉበት እጅግ በጣም ቅርብ ነበር። ይሁንና ዣንግን እጅግ ያስደነገጠው ግድያ መፈጸሙ ሳይሆን ያለ ወጣቷ ተማሪ የሰጣት ጥላ እዚያው የግድያው ስፍራ ላይ ወድቆ ማየቱ ነበረ። ዣንግን በንዴት ነዶ ከቡድኑ ጋር ልጅቷ ወደ ወረደችበት አውቶቡስ ጣቢያ መኪናውን በከፍተኛ ፍጥነት እያበረረ ቦታው እንደደረሰ በአካባቢው ያለውን ሰው ሁሉ የገዳዩን ፎቶ እያሳየ ማሰሱን ቀጠለ። እንደ ዕድል ሆኖ በመጨረሻም ፍንጭ አግኝተው ወደ አንድ ሆቴል ተከታትለው ሲደርሱ የሆቴሉ ባለቤትም የክፍሉን ቁጥር በመስጠት ይተባበራቸዋል። ሆኖም ክፍሉ ውስጥ ሲገቡ ባዶ ነበር የጠበቃቸው። ስለዚህም ገዳዩ እስኪመለስ ድረስ በህንፃ ውስጥና ዙሪያውን ተደብቀው ይጠባበቁት ጀመር። ከተወሰነ ጊዜ በኋላ ገዳዩ በመኪናው ወደ ቦታው እንደደረሰ እጅግ ጥንቁቅ ነበርና አካባቢውንም በንቃት ይቃኝ ጀመረ። በዚህም ከውጭ ሆኖ መስኮት ላይ አንድ ሰው ሲያየው ስለተመለከተ አደጋ እንዳለው ወዲያውኑ ገባውና እግሬ አውጪኝ ብሎ ይፈረጠጣል። በዚሁ ቅጽበት መሸሹን ያውቁና እጃቸው ሊገባ ጥቂት እንደቀራቸው የተረዱት ዣንግና ኪም ቀድሞ የያዘው ገዳዩን በራሱ መንገድ ይበቀለዋልና እሽቅድምድሙን ጀመሩ። ኪም ቀድሞ ለመድረስ ሲል የዣንግን መኪና ገጭቶ ለመሄድ ሲሞክር ዣንግ በንዴት አብዶ ፍጥነቱን በከፍተኛ ሁኔታ በመጨመር ሁለቱንም መኪኖች እያጋጨ በጎዳናው ላይ መሄድ ቀጠለ። ከቆይታ በኋላ ከመኪናው ዘሎ ወርዶ ገዳዩን ቢፈልገውም እሱ ግን ቀድሞ ተሰውሮ ነበር። በዚህ መሃል የዣንግ የቀኝ እጅ ገዳዩ ሲሮጥ አይቶት ለማጥመድ ተከፋፍለው ቢሄዱም ገዳዩ ግን የእነሱን መለያየት እንደምቹ አጋጣሚ ተጠቀመበት። ስለዚህ የዣንግን ረዳት አድፍጦ በመያዝ ደጋግሞ ያጠቃው ጀመረ። ዣንግ የረዳቱን የጭንቅ ጩኸት ሰምቶ ወደ ድምፁ ሲሮጥ የወደቀው ልጅም ገዳዩ ወደ ፈረጠጠበት አቅጣጫ በእጁ ይጠቁመዋል። የደሙን ፈለግ እየተከተለ ሲሄድ ወደ አንድ ክለብ ስለመራው እያንዳንዱን ክፍል በጥንቃቄ መፈተሽ ጀመረ። አንደኛው ክፍል ውስጥ ሁለት ወጣት ሴቶች በእንባ እየታጠቡ ነገር ግን ምንም እንዳልተፈጠረ ሁሉ ሲዘፍኑ ተመለከተ። ፊታቸው ላይ የነበረውን ፍርሃት ለመለየት ጊዜ አልወሰደበትምና አንድ ሰው እያስፈራራቸው እንደሆነ ገባው። በጓሮ ክፍል ውስጥ ገዳዩ ጓደኛቸውን አግቶት ነበርና ዣንግ በድንገት በሩን በኃይል ጥሶ እንደገባ ጥቃቱን ይጀምራል። ዣንግ ብልጫውን ይዞ ክፉኛ የቆሰለውን ገዳይ እየጎተተ ወደ ውጭ ይዞት ወጣ። ዣንግ ገዳዩን በግድ መኪና ውስጥ አስገብቶ ወደ አንድ የግል መጋዘኑ ይዞት እንደሄደ ለኪም ደውሎ በረጋ ድምጽ ይዤዋለሁ ብሎ ያሳውቀዋል። ገዳዩ ወንበር ላይ ታስሮ ዣንግም ግብዣ ብሎ ለጠራው የበቀል እርምጃ እየተዘጋጀ ሳለ ገዳዩ በፌዝ ፈገግ ብሎ ለምን እንደገደልኳቸው ማወቅ አትፈልግም ሲል ጠየቀው። ዣንግ ግን በቀዘቀዘ ድምጽ እኔ ማወቅ የሚፈልገው አንድ ነገር ብቻ ነው፣ የተጠበሰ ስጋ ትወዳለህ? ምክንያቱም አሁን የሆነ ሰው ተቆራርጦ በከሰል ላይ ሊጠበስ ነው ሲል መለሰለት። ዣንግ ገዳዩን ለመጨረስ ጥቂት ሰከንዶች ብቻ ሲቀሩት በአቅራቢያው የሞተር ድምጽ ሰማ።
ኪም ነበረና መኪናውን እየነዳ የመጣው ዣንግን ገጭቶ ወደ ጎን ከጣለ በኋላ ወዲያውኑ ገዳዩን አንስቶ መኪናው ውስጥ አስገብቶ ከቦታው ይሰወራል። ኪም ገዳዩን ወደ ፖሊስ ጣቢያ ወስዶ እንዳስረከበው ወዲያውኑ የምርመራ ሂደቱ ይጀመራል። ያ ገዳይ በቁጥጥር ስር ዋለ የሚለው ዜናም እንደ ሰደድ እሳት ተሰራጨ። ሆኖም እስካሁን ድረስ ገዳዩን በማያዳግም ሁኔታ ሊያስፈርደው የሚችል ጠንካራ ማስረጃ ባለማግኘታቸው የእስሩ ሁኔታ ገና አስተማማኝ አልነበረም። ይህ በእንዲህ እንዳለ ፖሊሶች በዣንግ የቁማር ቤቶች ላይ ድንገተኛ አሰሳ ያደርጉና ሰዎቹንም ማስረው ይሄዳሉ። ዣንግ ዜናውን በፍርሃትና ባለማመን ውስጥ ሆኖ ይከታተል ነበረ። መርማሪዎቹ የቁማር ማሽኖቹ ደንበኞችን ለማጭበርበር ሆን ተብለው የተበላሹ መሆናቸውን በማረጋገጣቸው ነበር ይሄን ያደረጉት። ከዚህም የተነሳ በዣንግ ላይ በማጭበርበር ወንጀል የእስር ማዘዣ ወጣበት። በዚህ በኩል በምርመራው ክፍል ውስጥ ኪም ገዳዩ እንዲናዘዝ ለማድረግ ከፍተኛ ግፊት እያደረገ ነበረ። ሆኖም ገዳዩ በንግግሩ እየተጫወተበት ሆን ብሎ ያበሳጨው በመጀመሩ ትዕግስቱ ያለቀው ኪም ራሱን መቆጣጠር አቅቶት ላዩ ላይ ከመዝለል ውጪ ምንም ያተረፈው ነገር አልነበረም። ችሎቱ ተጀመረ። ይሁንና ነገሩ ከፍርድ ሂደት ይልቅ ገዳዩ በነፃ የሚሰናበትበት መድረክ እየመሰለ መጣ። ከሳሽ ሕግ አስከባሪዎች ስለቱን እንደ ማስረጃ አቅርበው የገዳዩ መሆኑን ቢገልጹም የተከሳሽ ጠበቃ ግን መሳሪያው ከደንበኛቸው ጋር እንደሚገናኝ የሚያሳይ ምንም አይነት ማረጋገጫ የለም ሲሉ ወዲያውኑ ተቃወሙ። እንዲያውም ፖሊስ የአንድን ንጹህ ሰው ስም ለማጥፋት እየሞከረ ነው በማለት የወነጀል ጀመረ። ገዳዩን ከግድያዎቹ ጋር የሚያቆራኝ አንዳችም ተጨባጭ ማስረጃ አልተገኘም። በሁኔታው ተስፋ የቆረጡት ከሳሾችም የመጨረሻ ምስክራቸውን ወደ መድረክ ጠሩ። እርሱም ብቸኛው በሕይወት የተረፈው ሰለባ ዣንግ ነበር። ዣንግ በመጋዘኑ ውስጥ ገዳዩን ሊገድለው ጥቂት ሲቀረው ኪም ሕይወቱን አደጋ ላይ ጥሎ እውነተኛው የበቀል መንገድ ፍርድ ቤት ቀርበህ ምስክርነት በመስጠት ገዳዩን በሕግ አግባብ እንዲረሸን ማድረግ ብቻ ነው ብሎ ሊያሳምነው እንደሞከረ እንረዳለን። ስለዚህም ዣንግ የኪምን ምክር ሰምቶ ወደ ምስክርነት መድረኩ ይወጣና ገዳዩን በገዛ ዓይኑ ማየቱን ብሎም በሱ መወጋቱን በግልጽ ተናገረ። ነገር ግን የተከሳሽ ጠበቃ ዣንግ የጋንግ መሪ መሆኑን ለችሎቱ በማስታወስ ለምስክርነት መብቃት መቻሉን ጥያቄ ውስጥ ለማስገባት ሞከረ። በጋንግ ዓለም ውስጥ የስለት ጥቃት የተለመደ ነገር ነው፣ በመወጋቱ ብቻ ደንበኛ ተጠያቂ መሆኑን አያረጋግጥም ሲል ተከራከረ። ዣንግ በዝምታ ጃኬቱንና ሸሚዙን ልክ እንዳወለቀ በዚያች ምሽት የሆነውን ነገር ሁሉ በዝርዝር ሁኔታ መተረክ ጀመረ። መጀመሪያ ላይ መላ አካሉን የሸፈኑትን ጠባሳዎች ለዳኛው እንዳሳየ አንድ ወሳኝ ነገር አስረዳ። ካለው ልምድ በመነሳት ሰዎችን ለመግደል ደጋግመው ስለት የሚጠቀሙ ሰዎች በዚያው ድርጊት ምክንያት በሰውነታቸውና በጥፍሮቻቸው ላይ የሚታይ ጉዳት እንደሚኖር ገለጸ። በተጨማሪም በጥቃቱ ምሽት ገዳዩን በግራ ትከሻው ላይ በራሱ ስለት እንደወጋው ያጋልጣል። ከዚህም የተነሳ ችሎቱ ገዳዩ ሸሚዙን እንዲያወልቅና ዣንግ የሚለው ጠባሳ ካለ እንዲያሳያቸው አዘዘ። እውነትም በገዳዩ በግራ ትከሻ ላይ ዣንግ በትክክል የገለጸው አይነት ጠባሳ በግልጽ ይታይ ነበረ። ይህን የተመለከተው መላው ችሎት በዝምታ ተዋጠ። ዣንግ ቀደም ብሎ በነበረበት የማጭበርበር ወንጀል ወዲያውኑ በቁጥጥር ስር ሲውል ገዳዩም ጥፋተኛ ተብሎ የሞት ፍርድ ተፈረደበት። በዚህ ጊዜ በኪምና በዣንግ መካከል የነበረው እሱና ሰዎቹ ገዳዩ በሚታሰርበት እስር ቤት ውስጥ እንዲታሰሩ በሚስጥር የተስማሙ ስምምነት ተሳክቶ ዣንግ ወደ እስር ቤቱ ተወሰደ። ቀድሞት የገቡት ሰዎቹ በከፍተኛ ክብር እንደተቀበሉት ዣንግ በረጋ መንፈስ ፈገግ ብሎ ሲገባ በከፍተኛ ፍርሃትና ድንጋጤ የተሞላውን የገዳዩን ፊት ተመለከተ። ቆየትም ብሎ በእስር ቤቱ መታጠቢያ ክፍል ውስጥ የውሃው መስመር በድንገት ተቋረጠ። ገዳዩ ቀና ብሎ ሲመለከት ዣንግን ነበር አጠገቡ ቆሞ በእጁ ገመድ ይዞ የተመለከተው። እሱም በረጋ ድምፅ ከዚህ በፊት ዥዋዥዌ ተጫውተህ ታውቃለህ ሲል ጠየቀው። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ዘ ጋንግስተር ዘ ካፕ ዘ ዴቪል የተሰኘውን ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁ ይሄ አዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛ እህታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መታ ጉድ ስለሰራቻቸው አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።